የዛሬው የአሜሪካ ፖለቲካ አዳር ለዩክሬን የሚደረግ ወታደራዊ ድጋፍ በሁሉም ማዕቀፍ ማቆም፣ በሜክሲኮ ካናዳና ቻይና ታሪፍ ገቢራዊ ማድረግ አውሮፓ የአሜሪካን ድጋፍ ክፍተት ይሞላ ይሆን? ሩሲያ በዩክሬን የሰላም ድርድር ላይ በራሴ ቃል እንጂ ከግዛት አንጻር የሚደረግ ድርድር አይኖርም በሚል አቋሟ መጽናቱ ያረጋገጠ ሆኖ በትርምስ ታጅቦ የአሜሪካ መንግስት የ80 ዓመታት የጉዞ አዋጅን በተወሰነ መጠን የለወጠ መልእክት ለዓለም የሰደደም ሆኗል። ፕሬዚዳንት ዶናልድ ትራምፕ የዩክሬኑ ዘለንስኪ ለሰላም ዝግጁነት የላቸውም ካሉ ከሰዓታት በኋላ ያሳለፉት ውሳኔ ለኪየቭ የሚደረግ ድጋፍ መቆም አለበት መሆኑ የሚሰጠው ፖለቲካዊና ወታደራዊ ትርጓሜ እጅጉን ውስብስብ ሆኗል። ዶናልድ ትራምፕ ለዩክሬን የሚደረግ ወታደራዊ ድጋፍ መቆሙን ግልጽ ሲያደርጉ ላለፉት 3 ዓመታት አሜሪካ ስትከተለው የነበረውን ብርቱ ከዩክሬን ጎን የመቆም የጽና ድጋፍ የሻረ ከመሆኑን ባሻገር ለአውሮፓ መሪዎችም የቤት ስራቸው የበዛባቸው ሆኗል። በእርግጥ ምዕራቡ ዓለም በመሪዋ አሜሪካ ወደ ማሽቆልቆሉ ነው የሚሉ መረጃዎችም ከግራም ከቀኝም እንዲወጡ እያደረገ ነው። ትራምፕ ሁሉንም ለኪየቭ የሚደረጉ ድጋፎችን ማቆም ዘለንስኪን ለድርድር ወደ ጠረጴዛው ያመጣቸዋል ባይ ናቸው። ትራምፕ እናም አስፈሪውን አቋም ለውጥ አድርገዋል ወደሚል ድምዳሜ የሚወስድም ሆኗል ሲሉ ከትራምፕ አስተዳደር ቁልፍ ባለስልጣናት የተገኙ መረጃዎችን ዋቢ አድርገው የአሜሪካ መገናኛ ብዙሃን ሲያስነብቡት ውለዋል። ፕሬዚዳንት ዶናልድ ትራምፕ ለሰላም ቆርጠው እስከ ተነሱ ድረስ የአሜሪካ አጋሮች ለዓላማው መሳካት አብረው መቆም የለባቸውም ወይ የሚል ጥያቄን ኦቫል ኦፊስ ምላሽ አይሉት ጥያቄ ትዕዛዝ አይሉት ልምምጥ ብቻ ከእንግዲህ የአሜሪካ የዲፕሎማሲ ድል የሚረጋገጠው በአውሮፓና በሰሜን አትላንቲክ የጦር ጥምረት ሽፋን ሌሎችን በጸጥታ ስም መጠበቅ አይሆንም የሚል ትርጉም የሰጠ ጉዳይ ሆኗል። ለሩሲያና ዩክሬን ጦርነት መፍትሄ ያመጣል ዋሽንግተን ብላ ያሰበችው ድጋፍ ማቋረጥም ሆኗል። በእርግጥ ይሄኛው ፖለቲካዊ አካሄድ በግልጽ ከዚህ ቀደም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ማቆም ከፈለጋቸው የጦር መሳሪያ ድጋፋችሁን ለምን አታቆሙም? ሩሲያ ጦርነቱን ታቁም በሚለው አንደበታችሁ ጦርነቱን ቀጥሉበት በሚል አሉ የተባሉ የጦር መሳሪያዎችን ታስታጥቃላችሁ እና ሞስኮ ምን ታድርግ የሚለውን አቋማቸውን ትራምፕ ደግመውላቸዋል። አሁን ላይ ያለው የአሜሪካ ፖለቲካዊ አካሄድ በእርግጥም ፑቲን ያሉትን በድጋሚ በአሜሪካ ስም ማረጋገጥ የሆነበት ምዕራቡ አሜሪካን በጥርጣሬ ለማየት ተገደዋል። እንደ ማሳያም ፑቲን ዩክሬን ኔቶን መቀላቀል የለባትም አሉ። ትራምፕም መከላከያቸው ሀቅሰትም አይታሰብም አሉ። እናም በተጨማሪም ናፖሊዮንና ሂትለርን ያሸነፍን ጀግኖች ህዝቦች ነን ፑቲን በኩራት አሉ። ትራምፕም ደገሙላቸው። ጦርነቱ ይቆም ዘንድ የጦር መሳሪያ ድጋፍ አታድርጉ ክሬምሊን አለ። ዋይት ሀውስም ይህኑ ሀሳብ ዛሬ በግልጽ ደገመው። እርምጃም ወሰደ። ይባስ ብሎ የጦር መሳሪያ ድጋፍ አናደርግም አለ የሚለውን ሆኗል። እስካሁን ባለው የፖለቲካ አካሄድ የፕሬዝዳንት ፑቲን ሀሳብ ፈልገውትም ይሁን ሳይፈልጉት በግልጽ ባይታወቅም በዋይት ሀውስ ድጋፍ እያገኘ ነው። አሜሪካ ድጋፎቹን ዳግም ለማየት የተገደደችው ከሩሲያ ጋር የተለየ የፖለቲካ ጋብቻ ውስጥ ለመግባት ሊሆን ባይችልም ክሬምሊንና ዋይት ሀውስ ከፈረንሳዊ ኤልዚና ከብሪታንያው ዳውኒንግ ስትሪት ቁጥር 10 ቢሮ ጋር የተጋጨ አቋም ላይ መሆናቸውን ግን በግልጽ የሚጠቁም ሆኖባቸዋል። ለዚህም ነው ትራምፕና ፑቲን በአንድ ላይ ቆሙ እንዴ የሚል ጥያቄ ከአውሮፓውያን በኩል በስፋት እየተነሳ የሚገኘው። የአውሮፓ ህብረት የውጭ ጉዳዮች ኃላፊ ካጃ ካላስ አልገባችሁም እንጂ ዓለማችን አዲስ መሪ ትፈልጋለች ማለታቸውም ከዋሽንግተን በተቃራኒው እየሳቡ መሆናቸውን የሚጠቁም ያደርገዋል። ዘለንስኪ ጦርነቱን አቁመው ወደ ሰላም እንዲመጡ ለማድረግ ወታደራዊ ድጋፉን መግታት ያስፈልጋል በሚል ትራምፕ የጀመሩት ዘመቻ ድል ለሩሲያ ያደርገዋል። የአሜሪካ የቀደመው አስተዳደር 182.8 ቢሊዮን ዶላር አጽድቆ በተለያዩ ማዕቀፎች ሞስኮን ጫና ውስጥ አስገብቶ እንደሰነበተ የሚታወስ ነው። ከትራምፕ ትዕዛዝ በፊት ዋሽንግተን በዚህ ዓመት በየወሩ 920 ሚሊዮን ዶላር የሚገመት ድጋፍ የማድረግ ውጥን ይዛ ነበር። በ2024 ከነበረው 500 ሚሊዮን ዶላር በላይ መሆኑ ነው። በዋሽንግተን መሰረቱን ያደረገው የስትራቴጂክና የዓለም አቀፍ ጥናቶች CSIS ማዕከል ያለ አሜሪካ ሩሲያን መመከት አዳጋች ነው የሚል መረጃንም አጋርቷል። ከዚህ ባሻገርም የቀድሞው የአሜሪካ ባህር ኃይል ኮርፕስ ኮሎኔልና የሲኤስአይሲ ማዕከል ከፍተኛ አማካሪ ያለ አሜሪካ ከ2 እስከ 4 ወራት ቢቆዩ ነው ማለታቸው ነገሩን ከባድ እንዳደረገው ለመጠቆም እድል ይሰጣል። ታዲያ ትራምፕ የወሰዱት እርምጃ በዴሞክራቶቹ ትችት አሰንዝሮባቸዋል። የህዝብ ተወካዮች ምክር ቤት አባሏ ፕራሚላ ጃያፓል የትራምፕ የድጋፍ ማቆም ውሳኔ አሳፋሪው ቀን በአሜሪካ ታሪክ ማለታቸው ይህኑ የሚጠቁም ሆኗል። ውሳኔው ሰላምን የሚያመጣ ሳይሆን ትራምፕ ከሩሲያ ከፑቲንና ከዓለማ
ከዓለማችን አምባገነኖች ጎን መቆማቸውን የሚጠቁም ያደርገዋል ብለዋል የፓርላማ አባሏ። ጥያቄው አውሮፓውያን ድጋፍ የማድረጋቸውን ውጥን አጠናክረው ሊቀጥሉ ይችላሉ የሚለው ቢሆንም የዋሽንግተንን ድጋፍ ክፍተት እንዴት ይሞሉታል የሚለው ሆኗል። አሜሪካ ካፈነገጠች አውሮፓስ ቢሆን ቁርጠኝነቱ እስከምን ይደርሳል? ተመሳሳይ አቋምስ አላቸው ወይ የሚለውም ሆኗል። ማርክ ካንሲያን ውጤቱ አደገኛና ከባድ ነው ያሉ ሲሆን ማለት የምፈልገው ሁሉንም ነገር ቀጥ የሚያደርግ ነው ብለዋል። የአሜሪካ አቋም የሚቀጥል ከሆነ ግፋቢል 4 ወር ቢቆዩ ነው ባይ ናቸው። የአሜሪካ መንግስት ድጋፍ የሚቆመው በሁሉም ዘርፍ ስለሚሆን ጫናው የዋዛ አይሆንም ተብሏል። ሁሉም ለየጊዜው አሊያም እስከ ወዲያኛው ከቆመ ውጤቱ እጅጉን አሳሳቢ ይሆናል። የሚቋረጠው ድጋፍ የመረጃ ልውውጥ፣ የሳተላይት ምስል እንዲሁም ስልጠና ነው ብለዋል። ከዚህ ሁሉ መውጣት ለዘለንስኪ እንደ ውርደትም ይቆጠራል ያሉ ሲሆን ነገሮች ዛሬ በዩክሬን ምድር ውስብስብ ሆነው እንደሚቀጥሉም እንዲሁ ፍንጭ ይሰጣል። ለዚህም ነው ሳተላይት ሳይቀር መረጃ ሲደርሳት የነበረችው ዩክሬን ይሁን ሁሉ ድጋፍ ትራምፕ ቀጥ ካደረጉት በእርግጥም ፑቲን እንዳሉት በቀናት ውስጥ ኪየቭ ያልቅላታል ማለት ነው። ታዲያ ዘለንስኪ ይቅርታ ሊጠይቁ ይገባል በሚል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መግለጫ መስጠታቸው የኪየቭና የዋሽንግተን ግንኙነት ምዕራፉ መቀየሩን የሚጠቁም ያደርገዋል። የትራምፕ ውሳኔ በአውሮፓ መሪዎች አሜሪካ እምነት እንዳይኖራት የሚያደርግ፣ ዩክሬን በግልጽ ሩሲያን መከላከል እንደማትችል የሚያሳይ ከመሆኑም በላይ ነገሮች ዛሬ ውስብስብ ሆነው እንደሚቀጥሉም እንዲሁ ምልክት ሰጪ ተደርጎ ተወስዷል። የባይደን አስተዳደር 74 የተለያዩ ወታደራዊ ድጋፍ ማዕቀፍ ይፋ ባደረገበት አሜሪካ የምን ድጋፍ ነው የሚል ሀሳብ በትራምፕ በኩል መውጣቱ አስደንጋጭም ሆኗል። ታዲያ የትራምፕ ቁልፍ ሰው የዓለማችን ቁጥር አንድ ቱጃር አሁን ፖለቲከኛ የሆኑት ኤለን መስክ ዘለንስኪ ስልጣን በማስረከብ ፈንታ ይቅርታ ይደረግላቸው ማለቱም ተሰምተዋል። በገለልተኛ ሀገር ምረት ይደረግለት ከዛም ስልጣን ይልቀቅ፣ ለዩክሬን ዴሞክራሲ ይመለስ፣ የራሳቸው ሚና ይወጡ ዘለንስኪ በሚልም ኤለን መስክ ሀሳባቸውን ሰጥተዋል። ዘለንስኪ ጦርነቱ ከተቋጨና ምርጫ ካደረጉ በስልጣን ላይ አይቆዩም ብለዋል። ፈረንሳይ፣ ብሪታንያ፣ ፖላንድ፣ ሃንጋሪና መሰል ሀገራት ዩክሬንን ጨምሮ በጉዳዩ ላይ አስተያየት ሰጥተዋል። ያ ማለት ትራምፕ ባሳለፉት ውሳኔ President Trump is no stranger to extraordinary political statements.